ከፍ ያለ ቦታ እዛ ላይ ሰዎች ተቀምጠውበታል ይቀመጣሉ እዛ ላይ ሰዎች የሚቀኑባቸው ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከነሱ ያድርገን ግን አንተ ሞተህ ቀብርህ ላይ ወደ ኋላ ቀርቶ ثبات يا رب ثبت عليه الصلاه والسلام يقول الله تبارك وتعالى يوم القيامه يقامون المتحابون بجلالي اليوم شلماتاچو ምንድነው اليوم اظلهم يوم لا ظل الا ظلي على الله ስማችንን ከልባችን ነው ደረው ምናልባትም ጥቃቅን ልዩነቶች ሊኖርብን ይችላል ግን ምን ያስተሳስረናል لا اله الا الله محمد رسول الله እነኛ ልዩነቶች محبة ካለ ቀርቦ በማስረጃ የትኛው የተሻለ ማስረጃ አለው በማለት የላ ኢላሃ ኢላላህ ገመድ ሳይፈት السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمين على الحبيب المصطفى السراج المنير عليه أفضل الصلاة وأزكى التسليم الحمد لله الله سبحانه وتعالى بس تروفات بس بيت بس زوريا أفاكرو سبسبنا الحمد لله رب العالمين سويش بتلاقي مكنيات يسبع سبالو لتلاقي علامة يسبع سبالو كهلم علامة وش بلاي تلقوا علامة لا الله بلوم السبع سبلو በመካከላችን ምንም አይነት የዱንያ ተሰሰር የለም ቢዝነስ አብረን አንሰራም ምናልባት ዝምድና ላይ ኖረን ይችላል ምንም አይነት ተሰሰር ሳይኖረን ትልቁ ተሰሰር አስተሳሰረን ያ ምንድነው ሐብሉላህ عز وجل ያ አላህ ገመድ አስተሳሰረን ያ አላህ ገመድ لا اله الا الله محمد رسول الله ይህ ገመድ ሁሉንም ትስስሮች የሚያስርቅ ገመድ ነው ሁሉንም ትስስሮች ይቀድማል ሁሉንም ነገር አልፎ ያስተሳስራል ሐጅ ሄዶ የሚያቀስኪ ጁን ያንሳልኝ ሐጅ ሄደ ሐጅ ላይ የሄዳችሁ ሰዎች አይታችሁታል ያልሄድነውንም የሄድነውንም አላህ ይወሰደን ኢንሻአላህ አላህ ይወፍቀን አሜን ከጎናችሁ ያለው ምናልባት ፓኪስታናዊ ነው ከፊል ለፊታችሁ አሜሪካዊ ነው ከዚህ ጎን አፍሪካዊ ነው አፍሪካ ነው ከኋላ ደግሞ ምን አጋጠመ ይመስላችሁ አንዴ ሰላም አለይኩም ላለው ብዙ ጊዜ እንደው ከኢትዮጵያውያን የበለጠ ሌላው ማህበረሰብ ጋር መቀላቀል ያስደስተኛል እኔ ሐጅ በመሄድበት ጊዜ ዑምራም ሲሄድ ሐጅም ሲሄድ ከማላቃቸው ሰዎች ጋር ሄጄ ሶፍ ሰራለሁ እናተዋወቃቸዋለሁ ዓለም አቀፋዊ ቋንቋ ለመተዋወቂያ ቋንቋ السلام عليكم ورحمة الله وبركاته አይ ቻይናዊም ይሁን ጃፓናዊም ይሁን ጋናዊም ይሁን ኢትዮጵያዊም ይሁን ማንንም ይሁን ማን السلام عليكم ورحمة الله ይከፍተዋል በሩን በመካከለ ያለውን ነገር ለምን ነው ሰላም አለይኩም ያለኝ ብሎ አጉረጥርጦ አይም በቃ ሰላም አለይኩም ታዲያ ሰላም አለይኩም ስል አንዴ አሜሪካዊ ነኝ አለኝ እሺ ከጎና ያለውን ከየት ነህ ስለው ከቶራ ቦራ ነኝ አለኝ لا اله الا الله ያኔ ቶራ ቦራ በጣም ስሙ አገኖ ነበር በተለያየ ምክንያት በመታቆት ይህን ሰውዬ ከዛ ዓለም አመጣ حرم ላይ ሰበሰበ እስልምና ሁሉንም ነገር አልፎ በላ ኢላሃ ኢላላህ ገመድ የሰው ልጅን ያስተሳስራል እስልምና ሱብሃንአላህ አልহামዱሊላህ ይህንን ዲን የሰጠን ጌታ ከኢስላም የበለጠ ኒዕማ የለም ከኢማን የበለጠ ኒዕማ የለም ከእስልምና የበለጠ ትስስር የለም ወንድማማችነት በእስልምና በቃ الله أكبر الأخوة الإسلامية زاري تنش أنا بتأم مودو اسمه بس زريعة تنش أوراتشوا إن شاء الله تجوناتشوا
እስላማዊ ትስስር ወንድማማችነት በአንድ ሐዲስ ልጀምር በጣም ልቤን የሚነካኝ ሐዲስ ነው صحيح حديث ነው ነብዩ አለይሂ ሰላቱ ወሰላም صلوا على النبي من قالوا إن حول العرش منابر من نور إن حول العرش منابر من نور عليها قوم لباسهم نور ووجوههم نور ليسوا بأنبياء ولا شهداء يغبطهم النبيون والشهداء فقالوا يا رسول الله صلى الله عليه وسلم صفهم لنا فقال هم المتحابون في الله والمتجالسون في الله والمتزاورون في الله صدق رسول الله صلى الله عليه وسلم بعرش زوريا قالوا النبي صلى الله عليه وسلم منبر الله كف على بوت الله يا منبر لاي يا منبر يتسرعوا كنور نوالو النبي صلى الله عليه وسلم يا نور يهونا منبر الله مالتنا كف على بوت الله الزالاي سوّج تكمت أو بتال يكمت على الزالاي سوّج على الزا منبر لاي لبساتشو نور نوالو النبي صلى الله عليه وسلم ፊታቸው ኑር ነው አሉ አንቢያዎች ሹሃዳዎች አይደሉም አሉ ግን አንቢያዎችና ሹሃዳዎች ይቀኑባቸዋል አሉ ላላቸው ደረጃ አንቢያዎችና ሹሃዳዎች የሚቀኑባቸው ሰዎች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ከነሱ ያድርገን አላህ ከነሱ ያድርገን የእውነተኛ ሙእሚኖች ይህን ደረጃ ከሚያገኙት አላህ ያድርገን صحابوቹ ጓጉ ያ ረሱላህ صفهم لنا እስኪ እንደው ግለጽልን ምን አይነት ሰዎች ናቸው አሉ ሲፈታቸውን ንገረን ባህሪያቸው ምን አይነት ነው እንዴት አይነት ሰዎች ናቸው እነኛ ያሉ ነብዩ ሰለላሁ ዐለይሂ ወሰለም أشرف الخلق من አሏቸው هم المتحابون في الله لا الله ብለው የተዋደዱ ሰዎች ናቸው አሉ እስኪ ወንድማችሁ ለአላህ ብዬ ወዳለሁ በሉ እስኪ እኔ ለአላህ ብዬ ነው ወዳችሁ احبكم الله الذي احببتمونا من اجله ለሱ ተብሎ የተዋደድነው ጌታ አላህ ይውደደን ኢንሻአላህ እነኚህ ሰዎችን ባህሪያቸውን ሲጠቅሱ መጀመሪያ የጠቀሱት المتحابون في الله ቀጥለው ምን አሉ والمتجالسون في الله لا الله ብለው የተቀማመጡ ሰዎች አላህን ለማስታወስ የተቀማመጡ ሰዎች والمتزاورون في الله لا الله ብለው የሚዘያየሩ የሚጠያየቁ ሰዎች ሁሉም አይነት የዱንያዊ ጥቅም ትስስሮች ጥቅሙ ሲቋረጥ ምን ይሆናል አይቋረጥም ይቋረጣል እስከ ጀነት ድረስ የሚቀጥለው ግንኙነት ለአላህ ተብሎ የተገናኙት ሰው ብትሞት እንኳን ረሂመከላህ አላህ ይማርህ አላህ ይዘንልህ ብሎ ዱዓ ያደርግልህ ቀብርህ ላይ ወደ ኋላ ቀርቶ ያ ወንድምህ የውነት ወንድምህ ثبات ይለምንልሃል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እኮ ወንድማችሁ እየተጠየቀ ነው አሁን እየተጠየቀ ነውና ثباتን ለምኑለታሉ ቀብረው ሲመለሱ ሁሉም ሰው ብትን ሊል ይችላል ይላ አላህ ብለ የወደድከው ወንድም ግን አንተ ሞተህ ቀብርህ ላይ ወደ ኋላ ቀርቶ ثبات ያ ረቢ ثبته ያ ረቢ አጽናው ብሎ ዱዓ ያደርግልሃል አንተ በማታቀበት መንገድ ጉዳይህን የውስጥህን ስለሚያቂያ ወንድምህ ምን ያደርጋል ሌሊት ተነስቶ ቆሞ ዱዓ ያደርግልሃል አንተ بظهر الغيب ምንም በማታቀበት ሁኔታ አያችሁ አይደል ወንድማማችነት በዱንያ ውስጥ ካሉ ኒዕማዎች ሁሉ በላጩ ኒዕማ ነው ከዚህ የበለጠ ምን አለ ለአላህ ብሎ ከመዋደድ የበለጠ
بل حديث لاي نبي عليه الصلاة والسلام يقول الله تبارك وتعالى يوم القيامة يا كما كان الله تري نقرنال من بلو تري هذا قال الله أين المتحابون بجلالي لني لك الناس يلو يتواددوا سوتش يتالو إلى الله سبحانه وتعالى يتالو لني يلو يتواددوا سوتش اليوم شلماتاتشو من دنو اليوم أظلهم في ظلي يوم لا ظل إلا ظلي على الله سبحانه وتعالى زاري كنيت لا وجه لا بلين لبت كن لا يسر أطلع شو على الله عز وجل صحاي عند سنزر بمتقرب بت بزا يمكرا ساعات بالله سبحانه وتعالى لا سر يميولد أنني سويش ناتشو زججونا إن شاء الله وندمو تشاتشن لا الله بلند نود إن شاء الله لا إله إلا الله محمد رسول الله يا له وندم ماتشنن علامة الإسلام يا ينبتن وندم ماتشنن كلباتشن نوددو كلباتشن بإخلاص كني يبلت على النبل لمن مسألة وندمو تشي إيان دانداتشن الله زند يالن درجة يمياك أو مانو الله بتشا سوتشين بظاهر أيتن موسنا نشلم يوستن مياك الله سبحانه وتعالى من الباتم ينن بكفاين يمايون وندمين من لهون يشلال ولي من أولياء الله عز وجل كالله كرب وداجوج عنده لهون يشلال عنده لهون يشلال الله دقمو بحديث القدس من بلال من عادى لي وليا فقد آذنته بالحرب ينين وداج ألا تدرقوا يا زسو كان يقارنوا طورنة ويلاك والله سبحانه وتعالى ها يا الله وداجوش إنما ناتشو الذين آمنوا وكانوا يتقون يامنوا الله نمي فروسوج سلازي ماننياون مسلم سنايو كلباتشن لناكبرو يقبال كلباتشن لنودو يقبال من الباتن تقاكل ليونتوش لينوربن يچلال جن من يستساسرنا لا اله الا الله محمد رسول الله اننيان ليونتوش محبه كالك اربو بممامار بماسرجا የትኛው የተሻለ ማስረጃ አለው በማለት ምን ማለት ይቻላል መረዳዳት ይቻላል في ظل الحب والاخاء يا لا اله الا الله ገመድ ሳይበጠስ ግልጽ ነው አይደል ይሄ በጣም ወሳኝ ነገር ኡመተ الاسلام በአሁኑ ሰዓት ካለብን አደጋ የኢስላም ታሪኩም ውስጥ ባየነው እስልምና በውጭ ጠላቶቹ ተጠቅቶ አያቅም ከውስጥ መከፋፈል ከሌለ በስተቀር ከውስጥ መሸነፍ ሲጀምር ከውጭም ይሸነፋል ከውስጥ ከተነከረ ከውጭ የሚነካው የለም ይከበራል እንጠንክር ምንል ሌላውን ልንበድል አይደለም አድልን ፍትህን ታዘናል ከአላህ Subhanahu Wa Ta'ala አላህን በፍትህ ነው የምንገዛው በሙስሊሞች ውስጥ ወይም በሙስሊሞች ሀገር ውስጥ የሚኖር ሙስሊም ያልሆነ ሰውን የበደለን ሰው እኔ ነኝ ተሟጋቹ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን እኔ ኸሲም ነኝ እኔ ነኝ ሞግተው ብለዋል ከለላ የሆኑት እሳቸው ናቸው በሰይድና አሊ ኢብኑ አቢ ጣሊብም ጊዜ የተከሰተውን ታስታውሳላችሁ ምንድነው የሆነው ሰይድና አሊ ኢብኑ አቢ ጣሊብ አንዲት ሸማ ጠፋቻቸው የሚለብሷት እቺን ሸማ አንድ ይሁዳ ጋር አዩት ለብሷት የሳቸው መሆኑን አውቀዋል ያዙት ይባላል
የኔን ሸማ ወስደሃል አሉትና ፍርድ ቤት ወሰዱት በራሳቸውም ህግ አላቋቋሙ ምን አደረጉ ቃዲ ጋር ወሰዱት ቃዲው መጀመሪያ ሲመጡ ሲያናግራቸው አሊ ሆይ እያለ ነው የሚያናግራቸው አሚር አልሙእሚኒን እንኳን አላላቸውም ይባላል እዛ የፍርድ ቤት ቦታ ላይ አሊ ኢብኑ አቢ ጣሊብና ያ ይሁዲ ምንድናቸው እኩል ነው የሚታዩት ከጨረሰ በኋላ ነው አሚር አልሙእሚኒን ብሎ ቆሞ የሸኛቸው ይላሉ ጉዳዩን ካጠናቀቀ በኋላ በዚህ መካከል ምንድነው የሆነው ያንተ ነው ወይ አለ አዎ አሉ አሊ ኢብኑ አቢ ጣሊብ ምን ማስረጃ አለ አላቸው ንብረቱ ማን እጅ ነው ያለው ይሁዲው እጅ ነው ያለው ምን አለሱ ቃዲው ንብረት ሌላ ሰው እጅ ጋር ሆኖ ክሌም የሚያደርግ ይገባኛል የሚል ሰው ማስረጃ ማምጣት አለበት ከዛ ሰው ነጥቆ ወደዚህ ለመስጠት ምን ማስረጃ አለ አላቸው ማስረጃ የሐሰን ነው አሉ ልጃቸው የልጅን ማስረጃ እንቀበልም አላቸው ፍርድ ቤት ዛሬ ምስክርነት ላይ ምን ይላል ምስክሮች ምን ይጠይቃል የዝምድና ግንኙነት አለ እንደ ይላል አይደለም ዳኛው ጸብስ አለ ወይ ብሎ ይጠይቃል ለምን ሁለቱም ባያስ ስለሚያደርጉ ጸብ ካለ ተቃራኒ ሊመሰክር ይችላል ዝምድና ካለ ደግሞ ለሱ ሊያዘነብል ይችላል ስለዚህ ይጠይቃል ዳኛው ታዲያ ማስረጃ ማቅረብ ባለመቻላቸው አሊ ኢብኑ አቢ ጣሊብ ይህ ዳኛ ምን ወሰነ በቂ ማስረጃ ስላልተገኘ ንብረቱ እጁ ላይ ያለው ሰው ነው ባለ ሐቅ አንተ ሐቅ የለህም አላቸው አሊ ኢብኑ አቢ ጣሊብ ያዙኝ ልቀቁኝ አላሉ ምን አሚር አልሙእሚኒን እንዴት ዳኛው ይፈርድብኛል ላ ሰምዐን ወጣዐን እሺ ታዝዣለሁ መርሐባ አሉ እሺ ብለው ፍርዱን ተቀብለው ወጣው ሲሄዱ ይህ ሰውዬ ከነከነው ይህ አንቢያ ስራ ነው አለ አሚር አልሙእሚኒን ላይ እኔና አሚር አልሙእሚኒን ተካሰን ዳኛው ለኔ ፈርዶ አሚር አልሙእሚኒን ተቀብሎ ይወጣል እንዴ ይህ የአንቢያ ስራ ነው አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ከነቢዩ ሰለላሁ ዐለይሂ ወሰለም ትምህርት ቤት የተመረቀ ተማሪ እንጂ ማንም ሊያደርገው የሚችል አይደለም ይሄን ስለዚህም ያ ይሁድ ይህንን ሸሃዳ ሲያደርግ አመልአን አሉ አሊ ኢብኑ አቢ ጣሊብ አሁንማ ሸሃዳ ካደረክ እኔ ደግሞ በስጦታ መልክ አበርክቼልሃለሁ ብለው ያችን ዕቃ የመለሰለቸው ሸማ ምን አደረጉለት አለበሱት ይባላል عدل للناس فنه يتلاكنه وما أرسلناك إلا رحمة للعالمين مسلم أمة عندنا ثم تبك على لبت سنل قفن دايف فسمبت لليلو تشم فتهن أنا قزندنا عندنا ليلاون اللي بدي لا يرلم تقبل تنال عندنا من الباتم minorities ባሉበት አካባቢ ቁጥራቸው አነስተኛ የሆኑ ሙስሊም ያልሆኑ ሰዎች ያሉበት አካባቢ በአኽላቅ እነሱን የእስልምና ውበት ልናሳይ ነው የታዘዝነው ተግባብተናል ስለዚህ ስለ አንድነት ስናወራ ስለ ሙስሊሙ ኡማ ጥቅም ነው ስለ ሀገር ጥቅምም ነው የምናወራው ሀገርም የምታድገው ህዝብ አንድ ሲሆን እኛ አንድ ስንሆን ብዙ ኸይር እጃችን ላይ አለ ማለት ነው فلذلك አንድነታችን መጠበቅ ላይ ምን ጊዜም በማንኛውም ሁኔታ የነስር አንዱ ሸርጣችን እሱ ነው ولا تنازعوا فتفشلوا وتذهب ريحكم الى الله سبحانه وتعالى አትጨቃጨቁ አትበጣጠሱ እርስ በርስ ያኔ ኃይላችሁ ይነጥፋል ይላል አላህ Subhanahu Wa Ta'ala ኃይላችን የሚመክነው መቼ ነው አንድነታችን ያጣን ጊዜ አንድነት መሪዎችን ከመታዘዝም ይጀምራል ዑለማዎቻችንን የሃይማኖት አባቶቻችንን በመልካም የሚያዝኑን ሰዎች ከመታዘዝ ጣዓ ከማድረግ ይጀምራል ኢማም የዚህ መስጂድ ኢማም የዚህ መስጂድ ጀማዓ አሚር ናቸው አይደለም እንዴ እሳቸው የሚሉትን መስማት
ረሱልን አለይሂ ሰላቱ ወሰላም እንደ መስማት ነው ረሱልን መስማት ደግሞ አላህ እንደ መስማት ተግባባናል ያን ትእዛዝ በምንጥስበት ጊዜ ክፍያው ከባድ ነው መሪዎቻችን በማናከብርበት ጊዜ ክፍያው ከባድ ይሆናል ኡሁድ ላይ የተከሰተውን ነገር ላጫውታችሁ ጀበለ ሩማትን ያያለ መዲና ላይ ጀበለ ሩማት የምትባል ተራራ አለች አይደለም እዛች ተራራ ላይ ቆሜ ሱብሃንአላህ የተሰማኝ ስሜት አጂብ ነው 50 ቀስተኞችን ነብዩ ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ አስቀመጡ 50 ቀስተኞች ኡሁድ ጦርነት ኡሁድ ዘመቻ ላይ 50ውንም ምን መመሪያ ሰጧቸው ብናሸንፍም ብንሸነፍም የጀርባ ከለላነታችሁን እንዳትተው ጥላችሁ እንዳትወርዱ እችን ተራራ ጀበለ ሩማትን ጥላችሁ እንዳትወርዱ ተባሉ ሙስሊሙ ማሸነፍ ጀመረ ጦርነቱ ተጀመረ ወደፊት ብቻ ነው ሰሃቦቹም ይዋጉት ነብዩ ሰለላሁ ዐለይሂ ወሰለም ከኋላቸው ጥበቃ ስላለ በቂ ኃይል ስላስቀመጡ ነብዩ ሰለላሁ ዐለይሂ ወሰለም ስትራቴጂክ የሆነ ቦታ ነው ያን ከለላ ፈጥረዋል እዚህ ወደፊት ማጥቃት ጀመሩ እያጠቁ ያለ ሙሽሪኮቹም ንብረታቸውን እየጣሉ መሸሸት መፈርጠጥ ጀመሩ እነኚህ ሩማቶቹ አዩ ከሩቅ በቃ ጦርነቱ አልቋል አሉ እኔ ወረዱ ሳልላችሁ እንዳትወርዱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀው ተናግረዋል በጦር ስልት ቀድመዋል ነብዩ ሰለላሁ ዐለይሂ ወሰለም ኻሊድ ኢብኑ ወሊድ ከሩቅ ሆኖ ያችን ስትራቴጂክ ቦታ ይጠባበቅ ነበር ፈረሰኞቹን ይዞ አልሰለመም ነበር ያኔ ረዲየላሁ ዐንሁ በኋላ ሰልሙ ሰይፉላህ المسلول ሊባል ሁሉ ኡሁድ ላይ ግን ጉድ ሰራ ምንድነው ያ ጉድ የተሰራው ያቺ ቦታ ኻሊድም ከሱ በፊት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ስትራቴጂክ ቦታ መሆናቸውን አውቀዋል ተነቃቅተዋል ሁለቱም እንደውም በጦር መሪነት ማን ቀድመዋል ረሱል ሰለላሁ ዐለይሂ ወሰለም ምክንያቱም ቀድመው ይዘውበታል ያችን ቦታ ኻሊድ ግን ፉርሳ ኦፖርቹኒቲ እየጠበቀ ነው እድል እየጠበቀ ነው ያችን ሰንጥቆ የሚገባበት ማለት ነው አገር አማን ብለው ሰሃቦቹና ነብዩ ሰለላሁ ዐለይሂ ወሰለም ከጀርባ ጥበቃ አለልን ብለው ምክንያቱም ማስጠንቀቂያ ሰጥተው ጨርሰዋል ወደፊት ጥቃት ላይ ናቸው እንዳልኳችሁ ልክ የጠላት ጦር ወደ ኋላ መፈግፈግና ንብረቱን በሙሉ እየጣለ መሄድ ሲጀምር እነኚህ ሰሃባዎች በቃ አልቋል ጦርነቱ አሉ እንውረድ ተባባሉ አሚሩ ተዋለ የነብዩን ሰለላሁ ዐለይሂ ወሰለም ትእዛዝ ማክበር አለብን እሳቸው ውረዱ ብለው ሳያዙን መውረድ የለብንም ማለት 12ቱ ብቻ ሲቀሩ ወይም 10 ሌሎቹ ወረዱ ጥለው ወረዱ ገኒማ አለ በቃ ምርኮ ተዝረከረከ በቃ አልቋል ብለው ወሰኑ ወረዱ ኻሊድ ኢብኑ ወሊድ የሚፈልጋት እድል አገኘ ቀጥታ በፈረሰኞቹ ያችን ቦታ ተቆጣጠረና ከኋላ ማጥቃት ጀመረ ተግባብተናል ግልጽ ነው አይደለም ዞር ሲሉ ከባድ ጦር ከኋላ የመጣ ነው ፈረሰኛ ይሄኔ ሰሃቦቹ ጋር ግርታ ተፈጠረ ከባድ ነበረ ሁኔታው ነብዩ ሰለላሁ ዐለይሂ ወሰለም ተገድለዋል ተብሎ ተወራ የበለጠ ሞራሉ የሰራዊቱ ሞራል በጣም ተጎዳ ከባድ ሁኔታ ተፈጠረ ይህንን ሁኔታ والله ማሰብ ይከብዳል ሐቂቀተን 70 ሰሃባዎች ሸሂድ ሆኑ ሙስዓብ ኢብኑ ዑመይር
رضي الله عنه وأرضاه الله يودد لتنا يمجمرياو يمدينة أمباسادر اسلمنا ود مدينة انديقبا يادرق وطات باند اجو يلا إله إلا الله نارما سيز እቺን እጁን ሲቆርጡበት በሌላ እጁ ሲይዝ እቺኛዋንም ሲቆርጡበት በሁለት እጁ ደረቱ ላይ ደግፎ ይዞ በፊቱ ተደፍቶ ነው የተገኘው በጣም ከባድ አደጋ ደረሰ በማን ምክንያት ትዛዝ በጣሱ ያቺን ተራራ ለቀው በወረዱ ሰሃቦች ምክንያት ማለት ስንት ተራራ ለቀን ይሆን ስንት ተራራ ለቀናል አትልቀቁ የተባልነው ስንቱን ጥሰናል ወንድሞቼ እዛች ተራራ ላይ ቆሜ ለራሴ ያልኩት ይሄን ነው والله ያ ረብ ስንቱን ተራራ በህይወቴ ጥሻለሁ ለቅቅ ያለው ተው ያሉኝ ነብዩ ሰለላሁ ዐለይሂ ወሰለም ተው ይሄንን አታድርግ ያሉኝን ስንቱን አድርጌያለሁ ይሄንን አድርግ ያሉኝን ደግሞ ያላደረኩት ስንት ነገር አለ استجيبوا لله وللرسول اذا دعاكم لما يحييكم ነው አይደል ህይወት የሚሆናችሁን ጥሪ ተቀበሉ እኮ ነው የሚለው አላህ የኛ ህይወት የሚገኘው በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝን ማክበር ውስጥ ነው እሳቸው ደግሞ በምን አዘዙን በአንድነት አዘዙን በወንድማማችነት አዘዙን እሱ ነው የሚያኖራቸው እስልምና ከአላህ Subhanahu Wa Ta'ala የመጣ የጠራ እምነት በመሆኑ አላህ ደግሞ የኛን የውስጣችንን የሚያጌታ ስለሆነ ለኛ ህያው የምንሆንበትን መመሪያ ነው የሰጠን ألا يعلم من خلق وهو اللطيف الخبير يفترون እኮ ጠንቅቆ የሚያጌታ ነው አላህ Subhanahu Wa Ta'ala የውስጥን አዋቂ የሆነ ጌታ ነው አላህ እስኪ ያስቡት እኔን ከጎንደር አምጥቶ ከናንተ ጋር የሚያቀማምጥ ምን ተአምር አለ ከእስልምናዎች ይሄ ተአምር አይደለም አዩአል ኢኽዋ ምን አገናኘንኛ እዚህ ውስጥ ኦሮሞ አለ ጉራጌ አለ ስልጤ አለ የሌለ ለማለም እንደ አንድ መስጂድ ውስጥ ገባ ዝም ብለ ሳምፕል ብታነሳ ሁሉንም ታገኘዋል በላ ኢላሃ ኢላላህ ሙሐመድ ረሱልላህ ጥላስር የሰው ልጆች ይሰባሰባሉ ቢላል ኢብኑ ረባህን ከየት አመጣ አላህ ከሐበሻ ወሰደ አቡበክር ሲዲቅ ረዲየላሁ ዐንሁ ከዓረባ መጣ ሱሐይብን ከየት አመጣ ከሩም አመጣ ሰልማንን ከፐርሺያ አመጣ እስልምናን በእነኚህ ሰዎች አቋቋመ አላህ هذا حكمه ጥበብ ነው እኮ አላህ እኮ የሚነግረን መልእክት አለ እኮ የትም ዓለም ላይ ሄዳችሁ ቻይናም ሄዱ አሜሪካ ሙስሊም ምልክት ያለውን ሰው አሰላሙ አለይኩም ካላችሁት ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ካን help you ምን ልርዳ የት ልውሰድ انفتاح ያደርጋል ቀልቡ ይህ ኒዕማ ነው ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲገቡ መጀመሪያ ከሰሯቸው ዋና ስራዎች አንዱ ምንድነው አኻ بين المهاجرين والانصار በሙሃጅሮችና በአንሳሮች መካከል ምን አደረጉ ወንድማማችነትን አደረጉ አንድ አንሳር አንድ ሙሃጅር ይሰጠዋል ንብረቱን ግማሽ ከፍሎ ይሰጠዋል
ከሚስቶቼ የፈለከውን ልፍታልህ አግባ አብዱራህማን ኢብኑ አውፍ ከሱ ጋር አንድ አንሳር ጋር ተጣመረና ንብረቴን ግማሹን ልስታ አለው ውሰድ አለው አብዱራህማን ኢብኑ አውፍ من اغنى الناس በጣም ሀብታም የነበረ ሰሃቢ ነው መካም ይያል ምን አለው بارك الله في مالك دلني على السوق ገንዘብህን አላህ በረካ ያድርግልህ እኔ ንግድ ጎበዝ ነኝ ዝም ብለህ ገበያውን አሳየኛል አብዱራህማን ኢብኑ አውፍ ገንዘብህን አላህ በረካ ያድርግልህ ገበያውን ብቻ አሳየኝ ከሰሃቦች ውስጥ አሉ እና አብዱራህማን ኢብኑ አውፍ እና ዑስማን ኢብኑ አፋን አፈር ቢሸጡ ያዋጣቸዋል እንደዛ አይነት ነጋዴ ይችላሉ ማለት ዳ አብዱራህማን ኢብኑ አውፍ እኮ 700 ግመል አንድ ጊዜ ሰደቃ ሰጥቷል ይባላል لفقراء المدينة في سبيل الله الله أكبر እንዲህ አይነት ደግሞ ባሮች አሉት አላህ ኒዕማ ይሰጣቸውና አከፋፋይ ያደርጋቸዋል يقول النبي صلى الله عليه وسلم عن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم إن لله قوما يختصهم بالنعم فيقرها لهم ما بذلوها وإذا منعوها نزعها منهم وحولها إلى غيرهم النبي صلى الله عليه وسلم عندنا ميلوت عبد الله بن عمر باستلالفوا لنا حديث الله سوت شالوت الله سوت شالوت يختصهم بالنعم بس أجا የሚለያቸው ሰዎች አሉት ጸጋ አላህ የሚሰጣቸው ሰዎች ገንዘብ ዕውቀት ሊሆን ይችላል ገንዘብ ሊሆን ይችላል ሰው መርዳት ሊሆን ይችላል ማስተባበር ሊሆን ይችላል በሆነ ኒዕማ አላህ ስፔሻላይዝድ የሚያደርጋቸው ሰዎች አሉት ያችን ኒዕማ አላህ እነሱ ዘንድ ያቆያታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ለሌላው እስከሰጡ ድረስ አሉ ሲከለክሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይቀማቸውና ወደ ሌላ ያዞረዋል አሉ ነጋዴዎች አላችሁ እዚህ አንድ ምሳሌ እንደዚህ ንግድ አካባቢ ነው አይደለም ያካባቢ ነጋዴ አለ አይደለም እዚህ ከአዲስ አበባ ኤጀንት ወሰዳችሁ ልበላችሁ ካስመጭ ኤጀንት ሆናችሁ እዚህ ወኪል አከፋፋይ ሐረር ላይ 5 ወኪል ቢኖረው አንድ ድርጅት ትልቅ ድርጅት ከ5 ወኪሎች ቶሎ የሚያሰራጨውን ምን ያደርግለታል ያ ድርጅት ቦነስ ይሰጠዋል ተጨማሪ ዕቃ ይሰጠዋል አይደል እንዴ ክሬዲቱን በዛ ያደርግለታል አይደል ጥሩ አከፋፋይ ነው ቶሎ ቶሎ ያከፋፈለ እሺ ስቶር ዝም ብሎ የሚያስቀምጥ አከፋፋይስ አከፋፋይነቱን ይነጠቃል አይነጠቅም አይነጠቅም ይነጠቃል እኮ አይደል ሌላ አራቱ ጥሩ ናቸው ይሄኛው ግን ሌዚ ነው እንደው ደካማ ነው በደንብ ያከፋፈለ ስላልሆነ ይልና ነጥቆ ሌላ አምስተኛ አከፋፋይ ይፈልጋል የድርጅቱ ፖሊሲ 5 አከፋፋይ መኖር አለበት ከሆነ አምስተኛ አከፋፋይ ይፈልግና ቀምቶ የማከፋፈል ስልጣኑን ለማን ያደርጋል ለሌላ ያደርጋል ምሳሌው ገብታችኋል አላህ ኒዕማ ይሰጠውና አንድን ሰው አከፋፍል ይለዋል ማለት ነው ለባሮቼ እስኪ ታከፋፍላለህ ወይ እኮ ነው በሰደቃ በዘካ ሚሰጥ ከሆነ ያንን ኒዕማ እሱ ጋር ያስቀርለታል የሚቋጥር ከሆነ የሚሰበስብ ከሆነ ይነጠቃል ነዑዙ ቢላሂ ሚን ذلك አላህ ከዛ ይጠብቃል ነብዩ ሰለላሁ ዐለይሂ ወሰለም እኮ እዘኑ ብለዋል አግኝቶ ያጣን ሰው ብለዋል አይደል እንዴ አዓዘ ቀውም ذل አግኝቶ ደግሞ ሀብታም ሆኖ ደሃ የሆነን ሰው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ያ ነገር ግን የሚከሰተው በምክንያት ነው ያንን ኒዕማ በትክክል ባለመያዝ ነው እና አብዱራህማን ኢብኑ አውፍ ኒዕማ አያያዙን ይችሉበት ነበር ዑስማን ኢብኑ አፋን ይችሉበት ነበር ያ አይነት ትውልድ ነው የተፈጠረው ግልጽ ነው አይደለም
ያ ትውልድ ደግሞ የነብዩን ሰለላሁ ዐለይሂ ወሰለም መንገድ ህይወቱ አድርጎ በመያዙ ህያው የሚያደርገኝ የሚያድነኝ መንገድ እሱ ነው ብሎ የያዘ ትውልድ ስለሆነ ልዩ ትውልድ ሆነ ማለት ነው። ወንድማማችነታቸው በጣም አጂብ ነበር፣ በጣም አጂብ ነበር። ወይሩዋ አጎቴ ይላል አንድ ማዕረካ ላይ አጎቴ ቆስሎ አገኘሁት ይላል። ማዕረካው ካለቀ በኋላ አንዲት ኩባያ ውሃ ይዤ አጎቴን ላጠጣው ስል ይላል አንድ ሰው ሌላ ወንድሙ ውሃ ሲል ጮኸ። ሌላ የቆሰለ ነበረ። ማዕረካ ላይ እኮ ነው፣ ጦር ሜዳ ላይ ነው። በራሱ የነቀነቀ ወደዛ ሂድለት እያለ ጠቆመኛል። እሱ እኮ ውሃ ጠምቶታል ሰውዬ፣ ግን እዚህ ከጎኑ ያለው ደግሞ ውሃ እያለ እየጮኸ ነው፣ ለሱ አድርስለት ይላል። እዛም ጋር ሲሄድ አሁንም ሌላ ሰው ውሃ ብሎ ሲጮህ ወደሱ ሰድለት ብሎ ጠቆመኝ ይላል። ሶስተኛው ጋር ሲሄድ ወደ አኺራ ሄደ፣ ሸሂድ ሆነ። ወደ ሁለተኛው ስመለስ እሱም ሸሂድ ሆነ። አጎቴ ጋር ስመጣ እሱም ሞቶ አገኘሁት ይላል። እንዲህ ነበሩ እንግዲህ ويؤثرون على أنفسهم ولو كان بهم خصاصة ችግር ቢኖርባቸው እንኳን ከነፍሳቸው ለወንድሞቻቸው ይመርጣሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም صلوا على النبي እንግዳ መጣሳቸው ጋር ወደ ቤቶቻቸው ወደ ሚስቶቻቸው የሚበላ ነገር አለ ወይ እንግዳ መጣብኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዳ መጣ ሲሏቸው ውሃ እንጂ ሌላ የለም አሉ። ምናስተናግደው ነገር የለንም አሉ። ነብዩ ሰለላሁ ዐለይሂ ወሰለም ይህንን እንግዳዬን የሚያስተናግድልኝ ማን ነው አሉ ለሰሐቦቹ። አንድ ሰሐቢ አና ያ ረሱላህ እኔ አለሁ አንተ የአላህ መልእክተኛ አለ። እኔ አለሁ አንተ የአላህ መልእክተኛ። እርግጠኛ እኮ አይደለም ቤት ስላለው ነገር፣ ግን የረሱልን ሰለላሁ ዐለይሂ ወሰለም እንግዳ ቤቱ ወስዶ ማስተናገድ ወስኗል። ቀጥታ ቤት ሄደ። ሚስቱን ምን አለ? የነብዩ ሰለላሁ ዐለይሂ ወሰለም እንግዳ ወደ ቤታችን እየመጣ ነው፣ ምን አለ አንቺ ጋር አለ። ምንም የሚምላስ የሚቀመስ የለም፣ የልጆች ትንሽ ራት ነው ያለው አለች።